ኢትዮጵያውያን ሀገር ውስጥ ያላችሁ ሀገር ውጭ ያላችሁ በብዙ ቦታዎች በምታዳምጡን ጥሪያችንን አክብራችሁ ስለመጣችሁ እጅግ እናመሰግናለን፣ እናከብራችኋለን። ይህንን የሀገርና የሕዝብ ህልውና ተቆርቋሪዎች ነን ብለን የተሰባሰቡን ወገኖች ያሳለፍናቸውን ውሳኔዎችና ልናደርጋቸው ያሰብናቸውን ስራዎችን ለህዝብ ለማድረስ የመጣችሁ ጋዜጠኞችን እንኳን ጥሪያችንን አክብራችሁ መጣችሁ እላለሁ። አብረን ካለን ሰዎች ጋራ መጀመሪያ ጥቂት ሀሳቦችን እኔ የስብሰባውን በሚመለከት እናገራለሁ። ሌሎችንም በተለይም አቶ ልደቱን፣ አቶ ጀዋርን እና አቶ አባይን ተጨማሪ እንዲሰጡ በመጀመሪያ ጋብዛለሁ። ከዛ በኋላ በተሰጠው የተራ መሰረት ጋዜጠኞች ጥያቄዎችን ይጠይቃሉ። ጥያቄያችሁን አደራችሁን ቀጥታ ጥያቄ ጠይቁልን። አንድ ጥያቄ እንድትጠይቁ ነው የሚፈቀድላችሁ። ከዛ በኋላ እዚህ እንደፈቀደ ሌሎች ጥያቄዎችንም እናከታተላለን። መልስ እንዲመልሱትም ተሰብሳቢዎቹ መልስ እንድትመልሱትም ያው ካለን ጊዜ አንጻር በተወሰነ ደቂቃ ጨርሱና ቶሎ አስፈላጊውን መሸፈን ይገባቸዋል። ቢሮ ሸፍነን እንድንወጣ ጊዜን ከግምት ውስጥ በማስገባት እንድንናገር ጠይቃለሁ። አሁን ይሄ ባለፈው በነሐሴ 17 በ2017 በኢትዮጵያ አቆጣጠር በሀገራችንና በሕዝባችን ላይ የተጋረጠ ወቅቱ የህልውና አደጋ አብዝቶ ስላሳሰበን የተሰባሰብን በግል ተነሳሽነት በራሳችን ተነሳሽነት የተሰባሰብን ከአገሪቱ የተለያዩ ክፍሎች የመጣን በፖለቲካ ውስጥ ብዙ የተለያየ ደረጃ ያለው ተሳትፎ ያለን ሰዎች እንዲሁም በኢትዮጵያ ጊዜያዊ ሁኔታ ቢሆን በህይወት ዓለም አመለካከት የተለያየ አስተሳሰብ ያለን ሰዎች የተሰባሰብ ነው። ይሄ በሌሎች ቦታዎች ስብሰባዎች እንደሚካሄዱ እናውቃለን። በኢትዮጵያ ውስጥም ብዙ ስብሰባዎች በበየነ መረብም በአካልም ብዙ ስብሰባዎች እየተካሄዱ ነው ያሉት። ዋናው ነገር በሀገራችን ውስጥ ያለው ሁኔታ እጅግ አሳሳቢ ስለሆነ አደገኛ ሁኔታ ላይ ስላለ ጦርነት የሚያቆም የመሰለ ስላልሄደ እና በዛ ሳቢያ ደግሞ የሀገሪቱ የፖለቲካ የኢኮኖሚ የርዕዮተ ዓለም ቀውስ በአጠቃላይ ሀገሪቷ በመፈራረስ አደጋ ላይ እየደረሰች መሆኑን የኢትዮጵያ ሕዝብ ሁሉ በየቦታው ስለተገነዘበ ይገናኛል። እኛም ከነዚህ ውስጥ አንዱ ነን ማለት ነው። ከተገናኘን በኋላ በተለያዩ ጉዳዮች ላይ ተወያይተናል። እነዚህ ጉዳዮችን በመግለጫ አውጥተናል። እነዚህም በአጠቃላይ ምን እንደሆኑ ትንሽ ሀሳብ ለመስጠት ሞክራለሁ። ሌሎችም ይጨምሩበታል። ዋናው ነገር አደጋ በኢትዮጵያ ላይ እያንዣበበ ነው። ሰላም የለም፣ ጦርነት አልቆምም፣ አገዛዝም በኢትዮጵያ ላይ የሚያደርሰው አደጋ እንዲሁ እነዚህን አደጋዎች እየተባባሱ እንዲሄዱ እያደረገ ስለሆነ በእነዚህ ሁኔታ ላይ የተቀናጀ ትግል ማድረግ አስፈላጊ መሆኑን ስለተማመንን ነው የተገናኘ ነው። በዚህ ላይም ከንግግራችን ውይይታችን ተስማምተናል። ይህንን ውይይታችንን በተግባርም ለማሳየት አንዳንድ ሀሳቦችን ከነጋገርን በኋላ ውሳኔዎችን አሳልፈናል። አንደኛው የኢትዮጵያን ወቅታዊ ሁኔታ በሚመለከት ከአሁን ቀደም በኢትዮጵያ ውስጥ የነበሩ ስርዓቶች አንድን ማህበረሰብ ወይም አካባቢን የማይወክሉ በአሁኑ ሰዓት በስልጣን ላይ ያለው አገዛዝም ማንኛውንም የኢትዮጵያን ማህበረሰብ የማይወክል ነገር ግን የጠቅላይ ሚኒስትር አብይ አህመድ እና የጥቂት የስልጣን እና የጥቅም ተጋሪዎች አገዛዝ መሆናቸው ተስማምተናል። ይህም አሁን ስልጣን ላይ ያለው አገዛዝ ከማንኛውም ከዚህ በፊት ከነበሩት ስርዓቶች የበለጠ እጅግ በከፋ ሁኔታ በጦረኝነት እና በከፋፋይነት ታይቶ በማይታወቅ መንገድ ሀገሪቱን እየከፋፈለ በህዝባችን በሀገራችን ላይ ከፍተኛ የህልውና አደጋ የደቀነ መሆኑንም ተግባብተናል። ስለዚህም በተባበረ ክንድ በተባበረ ትግል ካልተወገደ በኢትዮጵያ ውስጥ የእርስ በርስ ጦርነት የማያቆምና እልቂት እንደሚበዛ ሀገር ልትፈርስ እንደሚችል ተግባብተናል።
ሌላው በኢትዮጵያ ውስጥ ለግጭትም ምክንያት የሚሆኑት ልዩነቶች አሉ። ነገር ግን ልዩነቶችን ማጠብ አስፈላጊ እንደሆነና ትግልን ማድረግን በተመለከተ ልዩነቶች የሚመነጩት በምን ምክንያት እንደሆነ በ5 ጉዳዮች ላይ እኛ ተስማምተናል። የታሪክን መረዳት፣ የተለያየ መንገድ መረዳት፣ የወቅቱን ሁኔታና አገዛዝ በተለያየ መንገድ መበየን፣ የተለያዩ ርዕዮተ ዓለሞች፣ የተለያዩ የፖሊሲ አጀንዳዎች በትግል ስልት ልዩነትን የሚመርጡ እና እንዲሁም ከዚህ በፊት በተደረጉ የፖለቲካ አሰራሮች በወንጀል የሚጠየቁ ወይም ተጠያቂነት ጋር የተያያዘ ሁኔታዎች እንቅፋት መሆናቸውን እናውቃለን። ነገር ግን አሁን ልዩነት አጀንዳዎቹ መፍትሄ ሊሰጣቸው አይችልም። ምክንያቱም አንደኛ የተጋረጠው አደጋ አለ፣ ሁለተኛ አሁን ስልጣን ላይ ያለው መንግስት ለዚህ ትእዛዝ ከሆነ በጦርነት ውስጥ መፍትሄ መስጠት አንችልም፣ መሻገር አለብን። ከተሻገርን በኋላ ግን አንዳንዶቹ አቋሞች በውይይት እና በድርድር፣ ሌሎቹ በሽግግር ጊዜ ፍትህ፣ አንዳንዶቹ በህዝብ ውሳኔ እና በዲሞክራሲያዊ የምርጫ ሂደት የሚፈቱ መሆናቸውን ተስማምተናል። ሶስተኛ ከዚህ በኋላ ስኬታማ የሆነ ሽግግር ሂደት ማካሄድ እንደሚያስፈልግ ተግባብተናል። ሽግግር ያስፈልገናል። ከአገዛዝ ወደ ህዝብ መሳተፍ፣ በህዝብ አስተዳደር መሳተፍ፣ ጦርነት ወደ ሰላም፣ ከኢኮኖሚ ድቀት ወደ ተሻሻለ ኢኮኖሚ ፍትህ እንዲሁም ሀገሪቷን ለማስቀጠል በሚችሉ ጉዳዮች ላይ የተለያዩ አንድ ጊዜ የሚካሄዱ ሽግግሮች ማካሄድ ስለሚያስፈልግ ከዚህ ግንዛቤ መነሳት አገዛዙ ውድቀት ማግስት የተሳካ ሽግግር አሁን እንድናደርግ ከአሁኑ መዘጋጀት እንደሚያስፈልግ እና የፍኖተ ካርታ ማዘጋጀት እንዳለ ተስማምተን ስብስቡን ይህንን የተሰባሰብንበትንም በተሻለ አሰራርና አደረጃጀት ለማስቀጠል 5 ሰዎች ያለበት ኮሚቴ አቋቁመናል። ከወቅቱ የትግል አቃጋፊነትም ችግር የተነሳ ከዛ አካባቢ በመሬት ላይ የሚደረጉ ትግሎችን በፍጥነት ለማንቀሳቀስ እና ለመርዳት ሁሉም የፖለቲካ ኃይሎች ካሉበት ቦታ ለጋራ ህልውና የኢትዮጵያ የጋራ ህልውና ለህዝብ አንድነት፣ ለህዝብ ከጦርነት ማገገም ትኩረት በመስጠት እንዲንቀሳቀሱ በመካከላቸው ያሉነትን ለጊዜው ወደ ጎን ትተው በህብረት እንዲንቀሳቀሱ ጥሪ ያቀርበናል። የኢትዮጵያ ህዝብ ጉዳዩ ባለቤት ስለሆነ ዋና ተጠያቂ ስለሆነ ለራሱ ለህልውናው እና ለመድህኑ የሚሆነውን ትብብር በሁለንተናዊ መንገድ ድጋፍ እንዲሰጥ ጥሪ ያቀርበናል። ለማቀፉ ህብረተሰብም ይህንን በወንጀል የተዘፈቀ ሰብአዊ ቅቡልነቱ የተሟጠጠ መንግስትን መደገፍን ትቶ ከህዝብ ጋር እንዲቆም እንዲሁም የሀገሪቱ የጸጥታና የመከላከያ ኃይሎች አሁን ያለውን የስልጣን አገዛዝ ስልጣን ማስጠበቂያ ሳይሆን ተልዕኳቸው የህዝብን እና የሀገርን ደህንነትና ጸጥታ መጠበቅ መሆኑን አውቀው ጠመንጃቸውን ከህዝብ ላይ እንዲያዞሩ ጥሪ አቅርበናል። አጠቃላይ በዚህ ጉዳዮች ላይ የተነጋገርነው እነዚህን ውሳኔዎችን ያሳለፍነው ወደፊት እንደምንቀጥልበት ተስማምተናል። በዚህ ላይ ከተናገርኩት ላይ አቶ ልደቱ በመጀመሪያ ቀጥሎ ዘገባር ቀጥሎ ተጨማሪ እንድትሰጡ ይጋብዛቸዋል። አቶ ልደቱ ተጨማሪ እንድትሰጥ። ኦኬ ዘገባር ቀጥሎ ተባባሪ። እሺ በጣም ነው የምናመሰግነው። አመሰግናለሁ ፕሮፌሰር። ለዚህ ጉዳይ ትኩረት ሰጥታችሁ በሰዓታችሁ የተገኛችሁ የሚዲያ ሰዎች በጣም ከልብ ነው በእውነት የምናመሰግነው። ትብብራችሁ ጊዜ ተለይቶና አያውቅምና ለዛ በጣም ትልቅ አክብሮት እና አድናቆት ነው ያለን። ምስጋናችንንም በዚህ አጋጣሚ እናቀርባለን። አሁን በእናንተው ትብብር ይሄ ዝግጅት በቀጥታ ለህዝብ እየተላለፈ ነው እና ይሄን ዝግጅትም ደግሞ በቀጥታ የሚከታተለውንም ደግሞ ህዝብ በአገር ውስጥም በውጭም ያለውን ጊዜያችሁን ወስዳችሁ ይሄ ትልቅ ሀገራዊ ጉዳይ መሆኑን አምናችሁ በመከታተላችሁ ከልብ ነው በእውነት የምናመሰግነው። አጠቃላይ ሰሞኑን ያደረግናቸውን መግባባቶች በተመለከተ ፕሮፌሰር በደንብ ሄዶበታል። ያልተዳሰሰ ነገር ብዙ
ያለ አይመስለኝም። ነገር ግን የጋዜጣዊ መግለጫውን ይፋ ካደረግን በኋላ ትንሽ አንዳንድ የህብረተሰብ ክፍሎች ላይ ብዥታዎች የፈጠሩ ነገሮች እንዳሉ ተገንዝበናል። እና ምንድነው አንደኛው ከዚህ ከውክልና ጋር የተያያዘ ጉዳይ ነው እና እኛ ዛው መግለጫችን ላይ በደንብ እንደገለጽ ነው በግል ተነሳሽነት ነው ይሄን ነገር የጀመርነው። ገና የመጀመሪያ ግንኙነት ነው። በግል ነው የጀመርነው ስንል ግን ሰዎቹ እንዲሁ ዝም ብለን በአጋጣሚ የተገናኘን ግለሰቦች ነን ለማለት አይደለም። ከድርጅትም ከስብስብም ከተለያየ ህብረተሰብ ክፍል የመጣንን በኢትዮጵያ የፖለቲካ ታሪክም የየራሳችን ሚና ያለን ግን ከውክልና አንፃር ማንንም ወክለን አይደለም እዚህ የተገኘነው። በአሁኑ ወቅት ራሳችንን ወክለን የተገኘነው እና ባደረግነው ውይይትም የደረስንበት አንዱ ስምምነት ምንድነው ይሄ ስብስብ ጥሩ ስብስብ ነው። ወደፊት ብዙ ማህበራዊ መሰረትን ሊወክል ይችላል። ነገር ግን በቂ አይደለም። ከዚህም በላይ ውክልናውና ተዋጽኦ መስፋት አለበት። ስለዚህ ወደፊት በሚኖረን እንቅስቃሴ ሰፋ ያለ ተሳትፎና ተዋጽኦ እንዲኖር የሚያስችል ስራ መስራት አለብን የሚል ነው አንድ ውሳኔ የወሰነው። ስለዚህ አንዳንድ ሰዎች ተሰርቶ ያለቀ የተፈጠረ አንድ አይነት ድርጅት ወይም ስብስብ አድርገው ይወሰዷልና ስህተት ነው። ገና ቋሚ ስም እንኳን አልመረጥንም። ራሳችን እንዴት ነው ወደፊት ምን ቀጥለው የሚለውን ራሱ ለመወሰን ገና ተከታታይ ውይይቶች ነው የምናደርገው። ያን ፋሲሊቴት የሚያደርግ አንድ 5 አባላት ያሉት ጊዜያዊ ኮሚቴ አቋቁሞ ስለዚህ ገና በጅምር ያለ ነው። በእኛ ብቻ ሳይሆን በሌሎችም ተሳትፎ ዳብሮ ትክክለኛ አቅጣጫ ይዞ ወደፊት የሚቀጥል እንቅስቃሴ ነው የሚሆነው እና የውክልናን ጉዳይ በዚህ መልኩ መረዳት ያለብን ይመስለኛል። ሁለተኛው ትንሽ ብዥታ ፈጥሮ ያየሁት የሚናችንን ያለ መረዳት ጉዳይ ነው። የኛ ሚና አሁን የኢትዮጵያ ሕዝብ መከራ ላይ ነው ብለን እናምናለን። ከፍተኛ የሆነ የህልውና ፈተና ውስጥ ነው፣ አደጋ ውስጥ ነው ብለን እናምናለን። ስለዚህ ትግል እየተካሄደ ነው። ወደፊትም የበለጠ ተጠናክሮ መካሄድ አለበት። ያ ትግል በትብብር መካሄድ አለበት የሚል ያ ትግል ደግሞ በትብብር ከተካሄደ በኋላ ካለፉት የትግል ሂደቶች የተማርናቸው የቀሰምናቸው ትምህርቶች አሉ። የኢትዮጵያ ሕዝብ ትግል ያካሂዳል፣ ዋጋ ይከፍላል። ከከፈለ በኋላ ለውጡ በሆኑ አካላት ይጠለፋል ወይም ይጨናገፋል። ይሄ መደገም የለበትም። ስለዚህ አንደኛ እንዴት ጠንካራ ትግል አድርገን በአሸናፊነት ልንወጣ እንችላለን የሚለውን ነገር በደንብ በጥናት የተመሰረተ ፍኖተ ካርታ ሊኖረን ይገባል። ዝርዝር ጉዳዮችን ያካተተ አንድ። ሁለተኛ ለውጥ ከመጣ እና በአሸናፊነት ስንወጣ ምን አይነት የሽግግር ሂደት ነው የሚኖረው? ለዚህም አስቀድመን መዘጋጀት አለብን። አሁን በስልጣን ላይ ያለው አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ድክመትና ችግር ከፊታችን ባለ ማንኛውም ጊዜ ሊፈራርስ ይችላል። በጣም በጣም ትልቅ የሆነ ችግር በውስጡ ያረገዘ ስርዓት ነው። ስለዚህ ዋናው ማሸነፍ ነው። የሽግግሩን ጉዳይ ኋላ እንደርስበታለን ብለን እጃችን አጣጥፈን ቁጭ ልንላቸው። ስለዚህ የሽግግርን ጉዳይ ከወዲሁ እየተነጋገርን ምን አይነት የሽግግር ነው የሚኖረው የሚለውን ነገር አንድ ፍኖተ ካርታ ያስፈልገናል የሚል መተማመን ላይ ደርሰናል። ከዚህ ውጪ ምናልባት አንደኛ ይሄ የብሔራዊ እርቅ መድረክ አይደለም። የወንጀል የጥፋት ተጠያቂነትን እኛ የመማር ወይም ደግሞ የተጠያቂነትን ጉዳይ የማካሄድ ማንዴት የለም። ይሄ ጉዳይ ደግሞ አንድ ትልቅ እንቅፋት እንደሆነ ለመሰባሰብ ተረድተናል። ስለዚህ አንዱ የተማመንበት ነገር ምንድነው? ይሄ እንቅፋት የሆነ ነገር እንቅፋት ሆኖ እንዳይቀጥል መተማመን ያለብን ምንድነው? ሁላችንም በፖለቲካ ሂደቱ ውስጥ ስንቆይ የሰራናቸው ስህተቶች፣ የተፈጸሙ ወንጀሎች ይኖራሉ። ስለዚህ ይሄ ተጠያቂነት መኖር አለበት። ያ ተጠያቂነት ግን አሁን ሊካሄድ አይችልም። አሁን አገዛዝ ነው ያለው፣ ህዝቡ ልቂት ውስጥ ነው ያለው፣ አገሪቱ በመኖርና ባለመኖር አፋፍ ላይ ነው ያለችው። በዚህ ወቅት ተጠያቂነት ሊመጣ አይችልም። ስለዚህ አሸንፈን አንድ ሁሉን አቀፍ የሆነ የሽግግር ሂደት በሚመጣበት ጊዜ የሽግግር ፍትህ መኖር አለበት። ያኔ እንደየጥፋታችን እንደየወንጀላችን ተጠያቂ የመሆንን አስፈላጊነት ከወዲሁ መተማመን አለበት የሚል ነው። በዚህ ደረጃ ተማምነናል። ስለዚህ አንዳንድ ጊዜ የመታረቅ መድረክ አድርገው የወሰዱ ሰዎች አሉ። እሱ አይደለም። እሱ በሽግግር ሂደት ጊዜ የሚደረግ ነው። የኛ
ዓላማ አይደለም እና እዚህ ላይ አንዳችን ለሌላችን የተለያየ ስሜት ሊኖረን ይችላል። አንዳችን ሌላችንን ተጠያቂ መሆን አለበት ብለን ልናምን እንችላለን። አዎ፣ ነገር ግን ይሄን ችግር የምንፈታው ዛሬ አይደለም። ይሄ ችግርም ደግሞ ለመተባበር እንቅፋት ሆኖብን ሊቀጥል አይችልም በሚል መስማማት ላይ ደርሰናል። አንዱ እሱ ነው። ሌላው የትግል ስልትን የማዋሃድ ወይም ደግሞ የትግል ስልትን አንድ የማድረግ እንቅስቃሴ አድርገው ያዩታል የየራሳቸውን ትርጉም በመስጠት። እሱም ስህተት ነው። በኢትዮጵያ ተጨባጭ ሁኔታ አሁን ያለው ነባራዊ ሁኔታ ሁለት የትግል ስልቶች ኢትዮጵያ ውስጥ እንዲኖሩ አድርጓል። በሰላም የምንታገል ኃይሎች አለን፣ በትጥቅ በጠበንጃ የሚታገሉ ኃይሎች አሉ። እነዚህን ሁለት ስልቶች ማዋሃድ አይቻልም። የኢትዮጵያ ነባራዊ ሁኔታ ይሄ እንዲሆን አድርጓል። ስለዚህ እኛ ምንድነው እነዚህ ስልቶች ይቀጥላሉ። በእነዚህ ስልቶች እምነት ያለን አካላት የመረጥናቸውን ስልቶች ይዘን እንቀጥላለን። ነገር ግን ስንቀጥል አንደኛ እነዚህ የሚካሄዱ ትግሎች በጠበንጃም ይሁን በሰላማዊ ትግል የህብረተሰቡን ደህንነት በሚመለከት ጥንቃቄ የተሞላባቸው ሊሆኑ ይገባል እና የትጥቅ ትግል የሚያካሂዱት ኃይሎች የሚያካሂዱት ትግል የሰላማዊ ትግል የምናካሄደውን ይመለከተናል። ምክንያቱም ህዝቡ ነው የሚጠቀመውም የሚጎዳው። ሰላማዊ ትግል የምናካሄደውን ኃይሎች ጉዳይ የትጥቅ ትግል የሚያካሂዱት ይመለከታቸው። ምክንያቱም በሰላማዊ ትግልም ህዝብ ወደ ቀውስ ውስጥ ሊገባ ይችላል፣ እልቂት ሊመጣ ይችላል። ስለዚህ ያገባቸዋል። ስለዚህ ትግሉ በእነዚህ ጉዳዮች ላይ እንቅፋት ገጥሞት እንዳይሰነካከል አንዳችን ለሌላችን ቢያንስ እንቅፋት መሆን የለበትም በአንድ በኩል። በሌላ በኩል ደግሞ አጠቃላይ የሀገር ህልውናንና የህዝብ ህልውናን በሚመለከት የጋራ ጉዳያችን እንደዚህ አይነት ጉዳዮች ከህዝብ ህልውና ከሀገር ህልውና ጋር የተያያዙትን ጉዳዮች ደግሞ መመካከር መቻል አለብን። ሶስተኛ ትግሉ ለአሸናፊነት ከበቃ በኋላ አንድ የሽግግር ሂደት ያስፈልጋል። ይሄ የሽግግር ሂደት ምን አይነት ቅርጽ ምን አይነት ይዘት ሊኖረው ይገባል በሚለው ዝግጅት ዙሪያ የጋራ ጉዳይ ስለሆነ በጋራ መመካከር አለ። የትግል ስልታችን ግን ተጠብቆ ነው የሚቀጥለው። ይሄን የትግል ስልት አንድ ለማድረግ ለማስታረቅ የሞከርነው ሙከራ የለም፣ እንሞክርም ብንል የሚቻል አይደለም እና በዚህ ረገድም ትንሽ አስተሳሰብ መዛባት ሰምተናል። ሌላው የፖለቲካ አጀንዳችሁን የጥላችሁት ነው፣ ልዩነታችሁን የጥላችሁት ነው የሚልም ደግሞ ኮንሰርን ሰምተናል ከብዙ አቅጣጫ። ይሄ ስብስብ ያሉንን ርዕዮተ ዓለማዊ ወይም በህገ መንግስት በፖሊሲ ሊገለጹ የሚችሉ የአጀንዳ ልዩነቶች ለማስታረቅ አይደለም የተገናኘ እነሱን ለማስታረቅ አይደለም። ያሉን ልዩነቶች ማጥበብ እንችላለን ብለን ካመን አንዳንዶቹ ጉዳዮች ተከታታይ የሆኑ ውይይቶች፣ ድርድሮች ይኖሩናል። በዛ ደረጃ የተስማማንባቸውን ጉዳዮች አትሊስት እኛ የተስማማንባቸው መሆናችንን ለህዝባችን እንገልጻለን። ህዝባችንም እንዲስማማባቸው። ወሳኙ ህዝቡ ነው፣ እኛ አይደለም። በዛ ደረጃ ያልተስማማንባቸውን ጉዳዮች በመንግስታዊ ጉዳዮች ሊሆኑ ይችላሉ፣ ስትራቴጂክ የሆኑ አይዲዮሎጂካል የሆኑ ጉዳዮች ሊሆኑ ይችላሉ። እነዛን ጉዳዮች ደግሞ በእኛ ስምምነት ካልተደረሰባቸው የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝበ ውሳኔ እንዲሰጥ ይደረጋል። ወደፊት የሽግግር ሂደት ሲመጣ በዛም የማይፈቱና ዘላለም የልዩነት አጀንዳ ሆነው የሚቀጥሉ ነጥቦች ሊኖሩ ይችላሉ፣ የማይታረቁ በሌሎች ሀገሮች እንደምናየው። እነሱን ደግሞ ቀጣይ በሆነ ዴሞክራቲክ በሆነ የምርጫ ሂደት ይዘናቸው እንቀጥላለን። አንድ ጊዜ አሸናፊ የሆነ በህዝብ ምርጫ የሚቀጥልበት ጉዳይ ይኖራል። ስለዚህ የዚህ ስብስቡ ዓላማ አጀንዳን ማስታረቅ አይደለም። ይሄ ግልጽ መሆን አለበት። ያን የማድረግ ማንዴት የለንም። ነገር ግን እነዚህ ልዩነቶቻችን እንደተጠበቁ ሆኖ የጋራ ሀገር የጋራ ህዝብ ነው ያለን። ይህን ህዝብ ከጥፋት መታደግ አለብን። ለመታደግ የሚያስማሙን ጉዳዮች ምንድናቸው ብለን ለይተናል። አንዱ ምንድነው? ዘላቂ የሆነ ሰላም ያስፈልጋል። ሰላም ከሌለን የትኛውም የምናነሳውን ጥያቄ መልስ ማስገኘት አንችልም። ሰላም መኖር አለበት። ሰላም እንዲኖር ደግሞ የግፍ አገዛዝ ከኢትዮጵያ መወገድ አለበት። የግፍ አገዛዝ ባለበት ሁኔታ ሰላም ሊመጣ እንደማይችል ሁላችንም በተጨባጭ የምናውቀው ነገር። በተመሳሳይ ሁኔታ ደግሞ ጦርነት መቆም አለበት። ጦርነት እያካሄድን እየተላለቅን ወደ መግባባት የሚወስድ ውይይትና ድርድር ልናደርግ አንችልም። ስለዚህ እነዚህ ሶስት አጀንዳዎች የጋራ አጀንዳዎቻችን ናቸው። ከዛ በኋላ ምንድነው የሚያስፈልገን? ብሔራዊ መግባባት ያስፈልጋል። መሰረታዊ በሚባሉ ነገሮች ልዩነቶቻችን እንደተጠበቀ ሆኖ ስለዚህ ጀኒውን የሆነ እውነተኛ የሆነ የውይይትና የድርድር ሂደት ወይም ናሽናል ዲያሎግ ያስፈልጋል።
እሱን ተከትሎ ደግሞ አሁን ያለው የኢትዮጵያ ችግር በገዢው ፓርቲ በተወሰነ የፖለቲካ ኃይሎች ብቻ የሚፈታ አይደለም። ሁሉን አቀፍ የሆነ አዲስ የሽግግር ሂደት ያስፈልጋል። በዚህም ተስማምተናል። ስለዚህ እነዚህን መሰረታዊ ነጥቦች ይዘን በሚኒመም ወይም በመለስተኛ አጀንዳ ተባብረን ትግል ማድረግ እንችላለን። እነዛ ያ ትግል ሁለት ፈርጅ ይኖረዋል። አንደኛ በአሸናፊነት ለመወጣት ትግል፣ ሁለተኛ ከአሸናፊነት በኋላ የሚመጣው ሽግግር እንደ አሁን ቀደሙ እንዳይኮላሽ እንዳይጠላፍ ዘላቂ ሰላም ሊያመጣ በሚችል መልኩ እንዲካሄድ ከወዲሁ ዝግጅት ማድረግ አለብን የሚል ስምምነት ላይ ደርሰናል እና አንደኛ ያው ጅምር መሆኑን ታሳቢ ማድረግ ያስፈልጋል። ሚናችንም ውስን መሆኑን መገንዘብ ያስፈልጋል። ይሄ መረዳት ካለ ችግር ያለው አይመስለኝም። ይሄ በጣም ገና አዲስ ነገር ነው። በጣም ትልቅ ተነሳሽነት ግን ተፈጥሯል። አንዱ የተስማማ ነው ምንድነው እንደምታውቁትኝ ሁላችሁም አሁን ትልቅ የሆነ የመተባበር ተነሳሽነት ተፈጥሯል። ለምሳሌ አብሮነት ኢትዮጵያ ይህ አይነት መድረክ እያዘጋጀ ነው። የኦሮሞ የፖለቲካ ኃይሎች ተመሳሳይ መድረክ እያዘጋጁ ነው። የኢትዮጵያ ሰሞኑን የኢትዮጵያ ምን ነበር የኢትዮጵያ ሶሊዳሪቲ የሚባል እንዲሁ አንድ ኃይል ተመሳሳይ እንቅስቃሴ እያደረገ ነው። ይሄን ማን ነው ይሄን ማስተባበር ያለበት የሚለው ወደ ፉክክር ውስጥ ሊያስገባንና ሌላ የቅራኔ ምንጭ ሊሆን አይገባው። ስለዚህ እንዲህ አይነት ትብብሮች መኖር አለባቸው። ተነሳሽነቱ መፈጠሩ ጥሩ ነው። ነገር ግን በትብብር በጋራ መሰራት አለበት የሚለውንም ተስማምተናል እና ይሄ ቀላል ነገር አይደለም እና ሚናችን በዚህ ደረጃ የተገደበ እና የተመጠነ እንደሆነ ቢታወቅ ጥሩ ነው ብዬ ነው። በጣም ነው የማመሰግነው ፕሮፌሰር። አመሰግናለሁ።